የተገናኘንበት አውድ ዞር ብዬ ወደኋላ ሳስበው በእውነት በእንደዚህ መልክ አንድም ጊዜ እንደዚህ አይነት ነገር ታሳያለች ብዬ አልገምትም ነበር። ጥረት አድርገዋል። እኔም ከልቤ ደግሞ ወጥቼ በቃ ይቅርበኝ ብዬ ጠይቄያለሁ። ይሄ ሁሉ አይበቃኝም ብላ የምትል ከሆነ ደግሞ እኔም ትናንት እንዳልኩት ከዚህ በኋላ ጭንቅላቴ ምንም የሚጸጽተኝ ነገር ስለሌለ ይሄን አላደረኩም ብዬ ነገ ላይ ራሴን እንዳይወቅስ ህሊናዬ የመጨረሻውን በቃ ትዕግስት አንጠፍጥፌ መጥቼ ጠይቄያለሁ። አይ በቃ አሁን ካለበት አንፃር እዛም ልጆቹን ግዴታ አንተ ስለምታስፈልጋቸው መስሪያ ቤትም እንደዛ ካለ እኔ ማሚ አውርቼ ይዤ ለመምጣት ሞክራለሁ በተቻለኝ አቅም ሰው ሌላም ሰው አስገብቼ መሀል ማለት ነውና አሁን በቃ ይሄ ችግር የለውም። ምን ማለት ነው? አላዛር አባቴ ቆይ ስማኝ፣ አላዛር ሰዓት ሄዶብኛል። በእናትህ አባቴ አንቺ አምሻል እንደ ቆይ እሺ፣ አሁን መተህ የባሰ አምጫታሽ የምን ጸብረ የምታወሪው እንዴ? የተፈጠረው ነገር እያያድ ሚዲያ ላይ ራሱ እንደዚህ ሆኖ እንዲወጣ አልፈልግም። በቃ እፈልጋለሁ እንዴ ማን ይፈልጋል እኮ በቃ ታዲያ እንደዛ ከሆነ ይሄድ ነው ያልኩት። ምክንያቱም ልጆቹ መስሪያ ቤት አለ፣ ሌላ ነገር ደግሞ ይመጣል። ማሚ ደግሞ ቁጭ ብላ ታስባለች። እንዴት ስለተነጋገሩ አይደለም እሱና ክፍተት እየተፈጠረ ነው በሁለቱ መካከል። አይገባሽም እንዴ አንቺ? ክፍተቱ እየሰፋ ነው። እኔ ሄድ ብየው ነው ሄደው ለሄድ እኮ ሻንጣውን ይዞ መጥቶ ነበር አይደለ እኮ። ታዲያ ለምን ተራ አንቺ በዚህ ትለግፊዋለሽ ታዲያ? አንቺ ነሽ ይሄው ሲሄድ ፈቅደሽለት ይሄዳል አይደል? እኔ ስለፈቀድኩለት አይደለም ሊሄድ ነበር እሱ። ስሚኝ እያወራው ነው። ይሄንን ህይወት ራስሽ ታስተካክያለሽ። አሁን ያበላሸሽው አንቺ ነሽ። ሰላም ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ቆይታ እንዴት ነው እናንተ ጋር? ያው እኛ ጋር ትንሽ የተፈጠረው ነገር በጣም ያስጠላል። ማሚና ፋዘር ያሉበት ነገር አሁን ላይ ደስ አይልም። ብቻ በጣም እኔ እውነት በጣም ነው ያዘንኩት እንደዛ ሲጨቃጨቁ ማየት ምናምን። እኔ ምን ትዝ አለኝ ይሄ አለ አይደለ በባለፈው ህይወታችሁ ምን ያህል ልጆችን እንደሚጎዳ ምናምን እውነት የምሬን ነው። ብዙ ሰዎች ታውቃላችሁ የብዙዎች ትዳር መፍረስ በልጆች ምን ያህል ከባድ እንደሆነ በደንብ በቃ ይታወቃል። ኢትዮጵያ ውስጥ ደግሞ ብዙ ጊዜ በቃ እንደዚህ አይነት ነገር ይፈጠራልና የሆነ በቃ አላቅም እኔ ምን እንደምል። ይሄ እንትና ጥፋተኛ ነው እንትና ጥፋተኛ አይደለታችን ናቸው። በጣም ነው የምወዳቸው እኔ የነሱ ፍቅር የምሬን ነው። ለኔ ምሳሌ ብዬ ከማስበው አንዱ የነሱ ፍቅር የነሱ መከባበር፣ በጣም የሚከባበሩ በጣም የሚዋደዱ እርስ በርስ የምሬን ነው። እኔ እነሱ ጋር እንደዚህ ሴጣን ይገባል ብዬ አላስብም። ምክንያቱም በጣም ነው የሚከባበሩት በጣም ነው የሚዋደዱትና እንዴት ቆይ እንደዚህ የሚዋደድ ሰው እንደዚህ ይጣላል? እውነት እስክል ድረስ ማለት ነው። ብቻ አላቅም። ሴጣን ደግሞ ያው እንደዚህ አይነት ቦታ ነው መግባት የሚወዳው። የሚፋቀሩ ሰዎች ላይ መግባት ይወዳል። የሆነ ምክንያት ያስፈጥርና የምሬን ነው ላይክ እነሱን የሆነ እንትን ይላልና በጣም ነው የሚያስጠላው። እኔ ከማሚ ጎን ነበርኩኝ ሰሞኑና ከሷ ጎን ስለነበርኩኝ አባታችን ደግሞ የሆነ በቃ እንዳይደብረው የሆነ አለ አይደለ ማለት በሱም በኩል ያለውን ነገር መስማት አለብኝ። ምክንያቱም አሁን እዚህ ጋር ለማንም የሆነ ለማንም አላደላም። ሁለቱም በእነሱ መንገድ ትክክል ነን ብለው ስለሚያስቡ ማለት ነውና እኔ እውነት የምሬን ነው። ብቻ ፈጣሪ ሰላም አውርዶ ደስተኛ ሆነው ታርቀው እውነት የማይበት ቀን ናፈቀኝ እና አላዛር ጋ ነው ያለው። ፋዘር አላዛር ጋ ነው ያለው። እስኪ አላዛር ጋ ያው ካላዛር ጋ ደግሞ እኔ ያው ጥሩ እንትን ውስጥ አይደለንም፣ ግን ደግሞ ሄጄ ማግኘት አለብኝ። ማሚ አክስቷ ቤት ስለሆነች እሱ እዚህ አርፏል ሩም ከሚዝ ብሎ ወስዶታል መሰለኝ እና ደውዬለት ነበረ እና እስኪ ምን እንደሚል አላቅም። ሄጄ እንኳን ቢያንስ ባወራው ቢያንስ አንዳቸው የሆነ አንድ ሰው ሆት ሲሆን ይሆናል አይደለ? እኔ ለመምከር እነሱን ለመምከር ሲጀምር መሆን አይነት ሰው አይደለሁም ስላችሁ የራሴንም ህይወት ማስተካከል አልቻልኩም። ግን ደግሞ በቃ በጣም ነው ያዘንኩት እነሱ እንደዚህ ሆኖ ማየት እውነት የምሬን ነው። ምክንያቱም ልጆች አሉ
ከምንም በላይ ደግሞ የሚጎዱት ልጆች ናቸው። ሁሌም በቤተሰብ ጉዳይ የሚጎዱት ልጆች ስለሆኑ በቃ እኔ እንጃ በቃ በጣም ነው ያሳዘኑኝ። እነ ባቢ ምናምን በጣም ሚስኪን ልጆች ናቸውና ምን ያህል እንደሚጨነቁ አውቃለሁና ደውዬ ማውረቻቸው ነበርና እነሱም አደራ ትንሱ እባክሽን ሳይታረቁ አንድ ላይ ይምጡ ምናምን ብለውኛልና ከቻልኩኝ አብረው እንዲሄዱ በቃ አብረዋችሁ ሂዱ ብዬ ቢያንስ ለፋዘር ብነግረው በሚል ነው። እንደገና ደግሞ ማሚ ጎን ስለነበርኩኝ ፋዘር ሌላ ነገር እንዳይሰማው እስኪ ካሱም ካጠገቡ ሆኜ እስኪ ላናግረው በሚል ነው። አላዛር ሊደብረው ይችላል ቤቱ ሲሄድ፣ ግን ደግሞ ምንም ማድረግ አልችልም። አንዳንዴ የሆነ ነገር ሆናችሁ እንኳን የሆነ ነገር ማድረግ አለባችሁና ለዛ ነው። እና ቤተሰብ አሁን ያለሁት ያው እንደተለመደ አላዛር ሰፈር መጥቻለሁኝ በጠዋት። እንግዲህ እስኪ አገኘዋለሁኝ ምን እንደሚል አላውቅም። እኔ ራሴ ግራ ገብቶኛል የነሱ ነገር እውነት እኔ እንጃ አላውቅም። እና እኔ ለወላጆችም ማስተላልፈው መልእክት ምንድን ነው በቃ አንዳንዴ እውነት ለልጃችሁ ስትሉ ተው። ምክንያቱም ምን ያህል እንደሚጎዳን በራሴ ህይወት ስላየው እንደዚህ መጣላት እንደገና ደግሞ በቃ እንደዚህ ሲጣሉ ወላጆች ምን ያህል እንደሚጎዳ ትምህርት ላይ ምን ያህል አፌክት እንደሚያደርግ አውቃለሁ። እና የምሬን ነው በቃ እባካችሁ ወላጆች በቃ ለልጃችሁ ስትሉ አንዳንዴ ማለፍ ያለባችሁንም ነገር አልፋችሁ ታርቃችሁ ለልጆቻችሁ ምንም አይነት በቃ ኔጌቲቭ ነገር እንዳታሳዩ። ምክንያቱም የአሁኑ ትውልድ ደግሞ በጣም እውነት ለመበላሸት በቃ ትንሽ ሰበብ ነው የሚፈልገው። ትንሽ ነገር የሆነ ነገር ሲያገኙ በቃ ለመበላሸት እና ለዛ እድል አትፍጠሩላቸው ላለሁኝ። እና አሁን ልሂድ እንዳላስቆየው መጣለው ምናምን ብዬዋለሁ፣ ግን አትንጭ ብሎኛል። እኔ ቶሎ ብዬ መሄድ አለብኝ ሳይወጡ ለዛ ነው በጠዋት የመጣሁት። አብረን እስኪ እንሄዳለን። እንግዲህ ቤተሰብ ደርሻለሁ። አብረን በጣም አመሰግናለሁ። የሚገባውን ነገር አድርገሃል፣ የሚገባውን ጥረት አድርገሃል። ግን አባቴ ወይ ስንትዬ ሰላም ነሽ? ደህና ነሽ? ደህና ነሽ? ስንትዬ ሰላም ነው? ደህና ነኝ። የት ሄዳችሁ? በቃ ልሂድ ወደ ሐዋሳ። ከመጣሁ ቆየሁኝ። የመጣሁበትም ነገር አልተሳካልኝም። ቢሆንም ግን ጌታ በፈቀደው በቃ ልጆችን ይዛ ስላሉ መሄድ አለብኝ። ኧረ አባቴ ተነጋግራችሁ ቢያንስ የሆነ ነገር መፍትሄ ማሳትይዝ መሄድ የለብህም። ትንሱ አመሰግናለሁኝ በጣም ግን ብዙ ጥሪ ያለው በእኔ በኩል የሚገባኝን ነገር ለማድረግ ሞክሬያለሁ። ከዚህ በኋላ አውቃለሁ ግን ትንሽ ብታወሩ ያው እሷም እስክትረጋጋ ድረስ ነውና አይ እሷን ጊዜ ሰጠን ይመስለኛል። እኔ አባቴን ላገኝ ነው የመጣሁት። አግኝተሽውስ? ላወራው ነው ያለው ነገር በሱ በኩል ያለው ሳይድ አልሰማሁም። በማሚ በኩል ነው የሰማሁትና ቢያንስ የሆነ ነገሮችን ማስተካከል ብችል ብዬ ነው። አውቃለሁኝ በብዙ ነገር እነሱ ከኔ የተሻሉ ናቸው፣ ግን አትሊስት በቃ የሆነ እንዲግባቡ ማድረግ እንኳን ከቻልኩ ያቅሜን ልሞክር ብዬ ነው። ኮታራ ቆመሽ ይሻላል። እሺ አመሰግናለሁ ስንትዬ። እሺ ቁጭ ብለን ትንሽ እናውራ ከይቅርታ ጋር። እሷ በቃ እናንተ ቀጥሉ ተጫወቱ። እኔ ልሂድ አይደለም ሰዓቱን በጣም ይዘ ስለሆነ እንዳይመሽብኝ። አይመሽብህም፣ በጊዜ ትሄዳለህ። ቆይ ግድ ያለውን ነገር አንድ አፍታ። አመሰግናለሁ። ማድረግ የሚገባህን በልጅነት አድርገሃል። በእውነት እግዚአብሔር እስቲ ጊዜ ያሳድግ። አንቺም እንደዚሁ እግዚአብሔር ያሳድጋችሁ። አሜን። ግን ትንሽ ብናወራ ደስ ይለኛል። እሷ ይዛ የመጣችው ነገር ይኖራል። አባቴ አንዴ እናውራት፣ እሷን አውርተን እንሄዳለን። ችግር የለም። እኔ ለማንተን እዚህ ለማስቆየት አይደለም አባቴ። እንግዲህ ካላችሁ እሺ፣ ለትንሽ ጊዜ ላናግራት፣ ግን ሰዓት እንዳያልፍብኝ ለትንሽ ጊዜ ሀሳብሽ ምንድን የሚለውን ነገር መረዳት ስላለብኝ ልረዳ። እሺ፣ ለመረዳት ብቻ ልረዳ። እሺ ምንድን ነው ያሳሰበሽ? ስንት ያህል? አይ ያው ማለት ልጅ ሲጠይቅ አባት እሺ ብሎ ማዳመጥ ስላለበት ነው አሁን ጊዜ ሰጥቼሽ ላዳምጥሽ ያልኩት። እሺ አመሰግናለሁ። መሄድ ስለሌለብኝ ማለት ነው። አመሰግናለሁ። በመጀመሪያ ያው ማለት
ከኔም ከራሴ ቤተሰብ ምንድነው የእናትና አባት ሲጣሉ መጀመሪያ የሚጎዱት ልጆች ናቸውና በጣም ሳይኮሎጂካሊም ሜንታሊም ፊዚካል ኤቭሪቲንጋቸው እንትን ይላሉ፣ ልጆች ይጎዳሉ። ይሄንን ቪዲዮ የሚያያሉ ምናምንና ልጆቹ ከሚጎዱት ቢያንስ እናንተ ተነጋግራችሁ መጨረስ የምትችሉትን ወደ መፍትሄ መሄድ። ምክንያቱም መለያየት እንደዚህ መጣላት በጣም ነው የሚጎዳው። ልጆቹን ትምህርታቸውን በስርዓት ይማራሉ ብዬ አላስብም። እንደዚህ አይነት ነገር ሲፈጠር ያሳስባቸዋል እያንዳንዱ ነገር እና ማሚንም አውርቻታለሁ። ማሚ ደግሞ ምንድነው በጣም ሆደ ቡቡ ናት በተፈጥሮዋ። ቶሎ ይከፋታል፣ ከዛ ቶሎ ትደሰታለች፣ ቶሎ ታዝናለች ምናምን እና የሆነ ጊዜ ሰጥታት እሷም የሆነ እንትን ብላ አስባበት ወደ መፍትሄው የምትመጡበት ተነጋግራችሁ። ትላንትና ራሱ እኔ እንደዛ ስትነጋገሩ ምናምን እውነት በጣም ነው የከፋኝ እና እንደዚህ ሁለታችሁን እንትን ከምል እስኪ መጀመሪያ ከማሚም ሳይድ ስለሰማሁ ካንተ በኩልም ልስማ ብዬ አስቤ ነው አባቴና ይቅርታ በጣም እውነት ከመንገድ እንትን ስላልኩ ግን ደግሞ ይሄንን ነገር ሳላቅ ምክንያቱም በአንዱ በኩል ሳይድ መሆን አልፈለኩም። ሁለታችሁንም የሆነ ማግባባት ፈልጋለሁ። ለዛ ነው። አመሰግናለሁ ስንትዬ በጣም ላደረግሽው ጥረት በእውነት ከልብሽ አስበሽ ጊዜ ሰጥተሽ እስኪ አባቴን እናቴን ደግሞ መሀል ልግባብሽ ማሰብሽ ራሱ በጣም በቂ ነው። በእውነት በጣም አድርጌ አመሰግናለሁ። አንዳርሺው ያው መዲም ቢሆን እውነት ነው ያለውን ነገር ገልጸሻታል። ልቧ ምን እንደሚያስብ ቶሎ ተናዳጅም እንደሆነች ግን ብዙ ነገር ማስተዋል እንደሚችል ተናግረሻል። ትክክል ነው ነገር እውነት ነው። ግን አሁን በአሁኑ ሁኔታ ግን ትንሽ ከፋ። ምክንያቱም እኔና እሷ እየተገናኘንበት አውድ ዞር ብዬ ወደኋላ ሳስበው በእውነት በእንደዚህ መልክ አንድም ጊዜ እንደዚህ አይነት ነገር ታሳያለች ብዬ አልገምትም ነበር። ምክንያቱም ብዙዎችን ሰዎች እናስተምራለን፣ እንመክራለን። በእንደዛ አይነት እኛስ ደግሞ እስከ የምክክራችን ምን ይመስላል የሚለውን ነገር ወደኋላ ሳስበው አሁን እንደዚህ የተለወጠ ሁኔታ ትንሽ አሳዘነኝ፣ ያስከፋኝ። ግን ያም ሆኖ ነገሩን ለመቀልበስ በጣም ብዙ ስቴፕ ይጃል። ምናልባት ያንቺ መረዳት እንዴት እንደሆነ አላውቅም እንጂ ተነስታ ስትሄድም ራሱ ከመጣች በኋላም እኔም ደግሞ እሺ ብዬ ገፍቼ መጥቼ አይ እሷን መመለስ አለብኝ በቃ። ምክንያቱም እኔ ጋም አንድ የተወሰነ ጥፋት አለ ብዬ ባስብም ባሽ ሰው ነኝና በኋላ ቆም ብዬ ሳስብ እኔም ትክክል አይደለም ብዬ ራሴን አይቼ ግድ የለም እሷን መመለስ አለብኝ ብዬ ስራ ትቼ ልጅ ትቼ የመጣሁበት ሁኔታ ኮንሲደር ታደርጋለች፣ ይሄንን ታስባለች፣ ከግምት ታስገባለች ብዬ አስቤ ነበረ። ግን ስቲል አልተረጋጋሁም። ጊዜ ስጠኝ የምትለው ግን እኛ ደግሞ እንደ ቆይታችን እንደ ባለትዳር ጊዜ በእጃችን ልጆች የሚማሩ ልጆች ጋራ ሳነጻጽረው ያለው ጊዜ በቂ የማሰቢያ ጊዜ ነበራት ብዬ አስባለሁ። በዛም ያልተመለሰች ከሆነ አዛርም ትላንት ጥረት አድርገዋል። እኔም ከልቤ ደግሞ አውጥቼ በቃ ይቅርበኝ ብዬ ጠይቄያለሁ። ይሄ ሁሉ አይበቃኝም ብላ የምትል ከሆነ ደግሞ እኔም ትላንት እንዳልኩት ከዚህ በኋላ ጭንቅላቴ ምንም የሚሰጽተኝ ነገር ስለሌለ ገባሽ፣ ይሄን አላደረኩም ብዬ ነገ ላይ ራሴን እንዳይወቅስ ህሊናዬ የመጨረሻውን በቃ ትዕግስት አንጠፍጥፌ መጥቼ ጠይቄያለሁ። አይሆንም ካለች ከዚህ በኋላ ምንም ማድረግ አይቻልም። ጌታ በፈቀደው ልጆችም ቢሆን ያድጋሉ። ምን ተዋቸው ነገር አይደለም። እኔም ኃላፊነት አለብኝ፣ ኃላፊነቴን እወጣለሁ እስከ መጨረሻው። እሷም ደግሞ ልጆቿን ትተዋለች ማለት አይደለም። በእንደዚህ መልክ ልጆችን በበቁ ሁኔታ አስተምረን አሳድገን ኮትኩተን በቁም ነገር እናበቃለን። ያ መንገድ አልተዘጋም። በቃ ያ መንገድ የተዘጋ መሆኑን ምንም የሚታይ ነገር የለም። የራሴን ጥረት አድርጋለሁ። ከዛ በተረፈ ምናልባት ለአረዳ እንዲመች
ምናልባት ከዚህ በኋላ እሷንም ልታገኛት ትችያለሽ የሚል እምነት ከውስጤ ስላለ አሁንም ልትረዳኝ የሚገባ ነገር ቢኖር መዲ ያቀረበችው እኔ ላይ ያቀረበችው ነገር እንዳለ እንደተጠበቀ ቢሆንም ግን በጥልቀት አልተረዳችኝም ብዬ ነው የማስበው። በጥልቀት አልተረዳችኝም። ከላዩ ያለውን ሁኔታ አሰበች እንጂ በጥልቀት ተረድታኝ አይደለም እንደዚህ አይነት አቋም ላይ የደረሰችው ማለት ነው። ጊዜ ሰጥታ እዛው በቤቷ ሆና ይህን ነገር አስበን ቢሆን ኖሮ የተለወጠ መንገድ ይኖር ነበር። ግን እሷ እንዳልሽው ስሜት ውስጥ ሆኖ ገባች። ያነሳችው አንደኛ የቤቱን ክፍያ አልተከፈለም ነው የምትለው። እኔ የቤቱን ክፍያ የከፈልኩ ነው፣ ግን ከባንኩ ጋራ አንዳንድ ያልተገባ የውል ስምምነት እኛ ላይ አፕላይ ሊያደርግ ስለሚፈልግ ያን አፕላይ ማድረግ አትችልም። ምክንያቱም እኛ ውላችን ከዚህ ቀደም የገባ ነው ውል እና አሁን አንተ ደግሞ ከተለያየ ከባንኪንግ ፖሊሲ ጋር አነጻጽረህ አሁን የምትለው ነገር እኛን አይመለከትም። ከዚህ በኋላ ያለውን ይመለከት ይችላል። እኛ ግን ዋንስ አግሪመንት የገባነው ነገር ስለሆነ እኛ ላይ አፕላይ ማድረግ አይቻልም በሚል ጉዳዩን ወደ ፍርድ ቤት ክርክር አድርሰናል። በዛ ፍርድ ቤት ክርክር ላይ እያለ ፍርድ ቤቱ ለቀጠሮ ነው የሰጠው። ያ ቀጠሮ ውሳኔ እስከሚያገኝ ድረስ ብለን አቁመናል። ወለድ ፔ እንደድርገናል። ክፍያው ትክክል ነው። ምክንያቱም እላፊ ክፍያ ስለጠየቀን ያ አግባብ አይደለም ብለን መብታችንን ለማስከበር እኔም ሌሎች ጓደኞችን በእንደዚህ አይነት ሂደት ውስጥ ያሉ ለፍርድ ቤት አቅርበን ጉዳዩ በሂደት ላይ ነው ያለው። እሷ ይሄንን ሳታቅ ባንኮች ብቻ እንደዚህ ያሉኝ በሚል ምክንያት ላደረገችው ነገር ትንሽ ደግሞ ኢንፎርሜሽንም ትንሽ ሰጥቻታለሁ። ጫፍ እንደ ዲቴይል ነገር ባይሆንም ጫፍ ከባንክ ጋር እኮ እንደዚህ አይነት ነገር አለብን ብዬ ቆይቷል። ረስታም ቢሆን ይችላል እንደዚህ አይነት ነገር ሪያት ነበር። ያን ሳታስተውል ምን ደረጃ ደረሰ ብላ ሳትጠይቀኝ ቀጥታ የባንኩ ነው ውጪ ብሎኛል፣ ስለዚህ እኔ ካንተ ጋር አልኖርም እወጣለሁ ማለቷ አልተረዳችኝም በደንብ የሚል ነገር ስለሆነ ከልጆች አንፃር ነው እንደዚህ ያለችበት ምክንያት ልጆቹ ይበተናሉ ምናምን ብላ በሚል ነው። ያው እኛ ደግሞ ሴቶች ስለሆን ትንሽ ማለት እንትና ማለት የምናይበት መንገድ ምንድነው ያሁኗን ነው ወይ የነገውን ምናምን አይደለም እና አሁን ያለውን ነገር ነውና ልጆች ይበተናሉ። በቃ ጭንቀት በቃ ብዙ ነገር ነው የምናስበው በተፈጥሮና በቃ ተጨናንቃ ነው ይመስለኛል። ያ እኔ እኮ እሷን አስቤው እሷ ሄደችበትን መንገድ አስቤው ለዛም ለማረጋጋትም መስመር አልፌ ድረስ የምጠይቀው ከዚህ አኳያ አልተረዳችኝም የሚለው ነገር ስላላት ነው። ግን እሷ አሁንም ገና ቆይ አጣራለው ምናምን የምትለው ነገር ያን እኔ እሱን ነገር አላግዳትም። እንደውም ሰፖርት አደርጋታለሁ። ታጣራ ነገር የምትፈልገው ነገር ማወቅ የምትፈልገው ስለኔም ይሁን ስለቤቱም ይሁን ባለው እንደውም ሰፖርት አደርጋታለሁ። ሰፖርት አድርጌ ተጨባጭ የሆነ ጥሩ ነገር እንድትይዝ ጥሩ ነው። ያ ማለት ለኔም ለቤቴም ስለሚጠቅም ብቻ እንደዛ ማድረግ ፍለጋው ይሄን አላደረገችም። ስለዚህ እኔ አሁን በቃ ቤት ልጆቹ ጋር መሄድ አለብኝ መስት ነው። ምክንያቱም ብቻቸውን ናቸው። በፊት የሷ ናፍቆት ነበር። አሁን ደግሞ የኔም ታክሎብሽ መቆየቴ በጣም ቤት ውስጥ ልጆቹ ትንሽ ጥሩ እንትን አይደለምና መሄድ አለብኝ። ቴንኪው ላደረጋችሁት ነገር ሁሉ በጣም አመሰግናችኋለሁ። እሷ ወደ ቀልቧ ስትመለስ ደግሞ የሚሆን ነገር አይፈጠርም አይባልም። ወደ ቀልቧ ስትመለስ ደግሞ አሁን እንደዚህ ነው የሚል ነገር ካለ ደግሞ ኢትስ ኦኬ ስቲል ክፍት ነው። ግን ልጆቹን ሄጄ ደግሞ መንከባከብ ይቻላል እየገሙታለሁ። እርግጠኛ ነኝ በዚህ ሰዓት እሷን ቢሆን ለልጆቿ የምታስበው ነገር እንዳለ ውስጡ አውቃለሁ። ምንም ቢሆን በዚህ ስሜት ውስጥ ወዳ ከኔ ጋር እንደዚህ ትበል እንጂ የልጆቿ ነገር ዝም አያሰኛትም እርግጠኛ ነኝና ያ ነገር መንገድ ሆኗት እድል ፈጥሮልን ደግሞ ትገናኝ ከሆነ አይዶን ነው አያውቅም። ግን የኔ ጥረት እስከዚህ ድረስ ከዚህ በላይ መሄድ አልችልም። እናንተ ላደረጋችሁልኝ ነገር እግዚአብሔር ይስጣችሁ ይመስገናችሁ። ግን እዚህ ጋር ማለት ነው አባቴ አሁን ያው እሷ እሺ ተናዳው የተወሳጭታ ሊሆን ይችላል። ግን ደግሞ አንተ አሁን በተረጋጋ መንፈስ ያለውን ነገር ለኛ ነግረናል። ልክ ለኛ እንደነገርከን ለሷ ብታስረዳት የሆኑ ነገር አይመጣም ነበር። አሁንም እድሉ ስላለ ለምስልሽ እውነት ለሷ ብታስረዳት ይሄንን ነገር ከዚህ አንግል ነው የተፈጠረው ምናምን ብለህ ብታስረዳት እኮ እሷም
በዚህ ልክ የምትሆን አይመስለኝም። ግን ደግሞ አሁን ደግሞ አጣራለሁ ምናምን የምትለው ነገር ነው አሁን ያስፈራኛለሁ። እና ምንድነው ስለሱስ ነገር ምን ሰምታ ነው ወይስ ደግሞ ምን ልሰማ ትችላለች? እስቲ ልትነግረን ትችላለህ? በእውነት ለመናገር አጣራለሁ ምናምን ላለችው ነገር እኔ ተናገር ያልኩ እንደው ድጋፍ ሰጣሳለሁ፣ ሰፖርት አደርጋለሁ። ምክንያቱም እኔ በጣም ልቤ ንጹህ ነው፣ ጭንቅላቴ ንጹህ ነው፣ ክፍት ነው። ምንም ኮንፊደንሴ 100% ነው። በፈለገችው የስም ብትሄድ እኔ በመስሪያ ቤቴም ቢሆን ዌል ዲሲፕሊን የሆንኩ ሰው ነኝ። በማህበረሰቡም ዘንድ ቢሆን ደግሞ ያለኝ ራሱ ስታተስ አለ። ያንን ጠብቄ የምኖር ሰው ነኝ። እስካሁን ጠብቄ የኖርኩ ሰው ነኝ። ስለዚህ በዛ በኩል ምንም ነገር እውነቴ ነው 100% አያም ዴድ ሹር። ግን እሷ ሄዳለሁ ካለች ኦኬ እንደውም እረዳታለሁ። መሄድ የምትገባበት ቦታ ካለ እንትን ያደርጋታለሁ። ከዛ በተረፈ በቤቱም ጉዳይ በዚህም ጉዳይ ልንገርሽ ስልሽ እኮ እሷ በቃ ማረፍ አለብኝ ነው የእሷ። አይታችሁ ሰምታችኋል። በቃ እረፍት እፈልጋለሁ። ለዲስከሽንም እንኳን ነፃ አይደለችም። ስለዚህ ደግሞ ማረፍ በሚገባ ሰዓትና አሪፍ ጨርሻለሁ በምትልበት ሰዓት ክፍት ነው። አሁን ግን ባለው ሁኔታ ልጆች ይጠብቁኝ ነው እመጣለሁ ብዬ ነግሬያቸዋለሁ። ይጠብቁኛል። ስለዚህ መሄድ አለብኝ ነው በቃ። ትረፍ፣ ወደ ቀልቧ ስትመለስ መነጋገር የምንችል ከሆነ እንነጋገራለን እኮ። ይሄ ነገር ሳይፈታ መሄዱ ልክ ነው እንደ አባቴ። አንዴ እዚህ ድረስ ከደከምክ አይቀር ነገሩን ፈተነው ብትሄድ አይሻል? ቢሆን ጥሩ ነበረ። ግን እኮ ቆየ። አንደኛ ልጆች ትቼን የመጣሁት እያልኩ ነው ቤት። እነዚህ ልጆች እየተማሩ ነው። ጠዋት ድጋፍ ያስፈልጋቸዋል፣ ከሰዓት ድጋፍ ያስፈልጋቸዋል። ሁለተኛ እኔም ደግሞ የመስሪያ ቤት ስራ አለብኝ። ያንን ትቼን የመጣሁት የኔን አገልግሎት የሚፈልጉ ብዙ ሰዎች አሉ። ስለዚህ ይህም ደግሞ አንዱ ኃላፊነት ነው፣ የማህበራዊ ኃላፊነት ነው። ያን መወጣት አለብኝ። ስለዚህ እነዚህ ነገሮች ደግሞ ወደ ኋላ ከቀሩ ደግሞ የሚያበላሹት ሌላ ነገር አለ። ያ ከመሆኑ በፊት እኔ ሄጄ በቃ ሁኔታውን ማረጋጋትና ወደ ኖርማል መመለስ አለብኝ። በቃ እሷም ወደ ኖርማል ስትመጣ እንወያያለን። እኔም እዛ የተፈጠረው ክፍተት ደግሞ ቶሎ መዝጋት አለብኝና መወያየቱን ጠልቼው አይደለም፣ ደስ ይለኛል። ግን እሷ ሺዝ መስሬድ ያንደታ እሷ እኮ አንተ መተህ እንኳን ወደዛ ይዛት ወደ ሐዋሳ ይዘህ ካልሄድ እኛ እንዴት አድርገን ይዛት ነው ተቆጥተህ ይዘህ የምትችለው እኮ አንተ ነበር። አይ በቃ አሁን ካለበት አንፃር እዛም ልጆቹን ግዴታ አንተ ስለምታስፈልጋቸው መስሪያ ቤትም እንደዛ ካለ እኔ ማሚን አውርቼ ይዤ ለመምጣት እሞክራለሁ በተቻለኝ አቅም፣ ሰው ሌላም ሰው አስገብቼ መሀል ማለት ነውና አሁን በቃ ይሄ ችግር የለውም። ምን ማለት ነው? ይሄ ማለት አላዛር ለምን አላዛር አንቺም ትደግሻለሽ? አይደለም አዳምጥ፣ እንደማመጥ እንጂ እስካሁን እየተደማመጥን መተናል አይደል እንዴ? አንተ ላደረከው ጥረት ሪኮግናይዝ አድርጌሃለሁ። በቃ ቴንክ ዩ ቬሪ ማች ብያለሁ። ስንቱ ያቀረበችው ነገር ትክክል ነው። እዛ ያለብኝ የኃላፊነት ጉዳይ የልጆች ኃላፊነት እኮ እንዳለው ነው እኮ አውቃለሁ። ስለዚህ እሷም የዚህ ጋር መረዳት አለበት። መዲም የዚህ ጋር ይሄንማ ታውቀዋለች እኮ አንተ ተምትነሽ ዋጋ ጊዜ ያስፈልጋታል። አንቺ ሰበበይ በማይመለከትሽ አትግቢ። አባቴ አንድ ያልገባኝ ነገር አለ። አባቴ ቆይ ስማኝ፣ አላዛር ቴንክ ዩ ቬሪ ማች ሰዓት ሄዶብኛል። በእናትህ አባቴ በእግዚአብሔር ይዛት አድርግ። አንቺ አምሻል እንዴ? ቆይ እንዴ ይሄን መጥዩ ምን ማለት ነው? እና ማን ይዛት ሄድ? እሷን አንቺ ተሻለሽ። እኔ ይዤት ሄዳለሁ። የት ነው ይዘሽ የምትሄጂው? ማሚን ወደ ሐዋሳ አምጫታ። እሺ አሁን መታ የባሰ አምጫታሽ። የምን ጸብ ነው የምታወሪው? እንዴ የተፈጠረው ነገር እያያት ሚዲያ ላይ ራሱ እንደዚህ ሆኖ እንዲወጣ አልፈልግም። በቃ እኔ እፈልጋለሁ። እንዴ ማን ይፈልጋል እኮ? በቃ ታዲያ እንደዛ ከሆነ ይሄድ ነው ያልኩት። ምክንያቱም ልጆቹ መስሪያ ቤት አለ፣ ሌላ ነገር ደግሞ ይመጣል። ማሚ ደግሞ ቁጭ ብላ ታስባለች። ግዴታ ስለተነጋገሩ አይደለም። እሱ መጥቶ እሷን ይዞ መሄድ ካልቻለ አንቺ እንዴት አድርገሽ ነው ሳይዘሽ ምትሄጂ? ማንን? ማሚን ይዣት እሄዳለሁ። ቀስ አድርጌ በቃ ተረጋግተሽ ማለት አክተር ነው እንደምታየው። የምን አክተር ነው? እንዴት ነው የምታስፈራራኝ ነው? እንዴት ይወጣል አለ ሲጀምር። ምን ማለት ነው? ምን ማለት ነው እንዴ? ይኸው ሄደ ሰውየው መልሽው። እሺ
ይሄድ ማሚ ተረጋግታ አስባበት ትመጣለች። ጊዜ ነው የምትፈልገው። ምንድነው የምታስበው? ለማሚ ጊዜ ስጣት። በቃ ጊዜ ታስበበትና ክፍተት እየተፈጠረ ነው በሁለቱ መካከል። አይገባሽም እንዴ አንቺ? ክፍተቱ እየሰፋ ነው። እኔ ሄድ ብየው ነው ሄደው። ለሄድ እኮ ሻንጣውን ይዞ መጥቶ ነበር አይደል? እኮ ታዲያ ለምን አንቺ በዚህ ልትደግፊዋለሽ ታዲያ? እኔ ደገፍኩት ማስረዳኝ። እኔ እሱን ልታሰረጂው እዚህ እንዲቀመጥ ልታደርጊ የመጣሽ መሰለኝ እንጂ ሴቶች ነን በቃ። ስሚኝ እኔ ስለ ሴትነት እያወራሁ አይደለም። አንቺ የመጣሽው እሱን እዚህ እንድታስቀምጪው መስሎኝ ነው እንጂ እንዲሄድ ከሆነማ አላስገባሽም ነበር። ታውቂያለሽ አይደል እንዴ? ልሄድ ያሰበ ልብ እንዴ ነው እኔ ማስቆም የምችለው? እንደገና ደግሞ እየነገረ ነው። በቂ ማስረጃ አለው። የምንም ቅንኛ ልሄድ ያሰበ ልብ ምን አትበይ እኮ። ቆይ ይሄድና ከዛ ማሚ ተረጋግታ ይዘናት እንሄዳለን። መጀመሪያ የራስህን ህይወት አስተካክል። አንተ ደግሞ የምታወራው ነገር ወቅ እንዴ። እኔ አትሄድ ብየዋለሁ፣ ሄድ ብየዋለሁ። ይኸው አንቺ ነሽ ሄድ ብየዋለሁ። አንድ ነገር ስሚ፣ አንቺ ነሽ ይኸው ሲሄድ ፈቅደሽለት ይሄድ ነው አይደል? እኔ ስለፈቀድኩለት አይደለም ሊሄድ ነበር እሱ። ስሚኝ እያወራሁ ነው። ይሄንን ህይወት ራስሽ ታስተካክዪዋለሽ። አሁን ያበላሸሽው አንቺ ነሽ። ምን ማለት ነው? በቃ እሺ ውጪ። አልወጣም። ምን ማለት ነው? እንዴት ነው የምታወራው? ምን ማለት ነው? አንተ ራሱ ምን ማለት ነው? እያረግሽ ያለሽውን ታውቆሻል። ምንድን ነው ያደረኩት? እስኪ ንገረኝ። ያጠፋሁት አንቺ በፍቅር መካከል ክፍተት ሲፈጠር ትዳር ይበተናል እያልኩሽ ነው አይደል እንዴ? መጀመሪያ የራስህን ህይወት አስተካክል። የኔ ህይወት ይስተካከላል። ሰው ህይወቱን አስተካክሎ ነው ጣልቃ ገብቶ እንትን የሚለው። እኔ በማሚ ሳይድ ብቻ እንዳልሆን ሰው ሌላ አልወጣም።